በዑፅ ምድር ኢዮብ የሚባል በጽድቁና በደግነቱ በምድር ላይ አቻ ያልተገኘለት ሰው ነበር። የእግዚአብሔርን ስም የሚፈራ ከክፋትም የራቀው ይህ ሰው በአንድ ጀንበር የሀብት ሰማዩ ተደርምሶ የልጆቹ ሕይወት በሞት ተቀጥፎ በስጋውም ላይ ክፉ ቁስል መጥቶበት በታላቅ የሐዘንና የስቃይ ማዕበል ውስጥ ወደቀ። ታሪኩ የሚጀምረው በሰማያዊ አደባባይ በተደረገ ታላቅ የፈተና ፈቃድ። ሰይጣን ኢዮብ የሚፈራ በከንቱ ነውን ብሎ ሲሞግት፣ እግዚአብሔር ግን የኢዮብን ውስጣዊ ንጽሕና ያውቅ ነበር። በዚህ ምክንያት በምድር ላይ ታይቶ የማይታወቅ የመከራ ጽዋ ለኢዮብ ተቀዳለት። ይህ የሰማይና የምድር ሙግት በኢዮብ ታሪክ ውስጥ እጅግ አስገራሚውና የሰው ልጅ ማንነትን የሚፈትን ምዕራፍ። በሰማያዊው አደባባይ መላእክት በፈጣሪ ፊት በቆሙ ጊዜ በሰው ልጅ ቅንነት ላይ ጥርጣሬን የሚዘራው ከሳሽ ቀረበ። እግዚአብሔርም የኢዮብን ፍጹምነት እንደ ምስክር አቀረበው። እዚህ ጋር ነው ታዲያ ታላቁ ታሪክ የሚጀምረው። በመለኮታዊ መተማመንና በሰይጣናዊ ተንኮል መካከል የተደረገ ሙክት። የከሳሹ ጥያቄ። ሰይጣን ለፈጣሪ የሰጠው ምላሽ በምሬት የተመላ ነበር። ኢዮብ የሚፈራ በከንቱ ነውን? በቤቱ ባለው ነገር ሁሉ ዙሪያ አጥር አላጠርክለትምን? የእጁን ሥራ ባርከህለታል። አሁን ግን እጅህን ዘርግተ ያለውን ሁሉ ንከው፣ በእውነት ፊት ለፊት ይሰድብሃል። ይህ ጥያቄ ሰው ፈጣሪውን የሚወደው ስለተሰጠው በረከት ነው ወይስ ስለ ማንነቱ የሚል ጥልቅ ጥያቄን ጭሮ አለፈ። የመከራው አዋጅ። እግዚአብሔር የኢዮብን ልብ ያውቅ ስለነበር ሰይጣን በኢዮብ ንብረትና ሕይወት ላይ ስልጣን እንዲኖረው ፈቀደለት። ነገር ግን በአንድ ሕግ ገደበው። በነፍሱ ላይ ግን እጅህን አታንሳ። በዚህ ቅጽበት በሰማይ የተጀመረው ሙግት ወደ ምድር ወረደ። በዑፅ ምድር ሰማዩ በደመና ተሸፈነ። የኢዮብ ዓለምን መናወጥ ጀመረች። በድንገት ሳባውያንና ከለዳውያን ከብቶቹንና ግመሎቹን ዘረፉ። እሳትም ከሰማይ ወርዳ በጎቹን በላች። ታላቅ አውሎ ነፋስ መጥቶ ልጆቹ በደስታ በነበሩበት ቤት ላይ ወደቀ። በአንድ ጀንበር 10ሩም ልጆች ወደ መቃብር ወረዱ። በመጨረሻም ከእግሩ ጥፍሩ እስከ ራስ ጸጉሩ ድረስ በሚመረቅዝ ክፉ ቁስል ተመታ። በዚህ ሁሉ መከራ ውስጥ ኢዮብ የሰማዩን ሙግት አያውቅም ነበር። ለምን ይህ ሁሉ እንደደረሰበት አልተረዳም። ነገር ግን በጨለማው ውስጥ ሆኖ ብርሃኑን አጥብቆ ያዘ። ሚስቱ እንኳ እግዚአብሔርን ስደበውና ሞት ባለችው ጊዜ እርሱ ግን እንዲህ ሲል መለሰላት፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉንስ አንቀበልም። ይህ ንግግር በሰማይ ለተነሳው ክስ ታላቅ ምላሽ ነበር። ኢዮብ በመከራው ጽዋ ውስጥ ሆኖ የሰው ልጅ ታማኝነት ከቁሳዊ ጥቅም በላይ መሆኑን ለዓለማት መሰከረ። ሰይጣን በከንቱ ተከራከረ። ኢዮብ ግን በዝምታውና በጽናቱ ድል አደረገ። ይህ የአመድ ላይ ዙፋን ተብሎ የሚጠራው ምዕራፍ የኢዮብ ታሪክ እጅግ ልብ ሰባሪ ቢሆንም የሰው ልጅ መንፈሳዊ ልዕልና የታየበት ታላቅ ስፍራ። ኢዮብ ከቀናት በፊት በምስራቅ ካሉ ሰዎች ሁሉ የከበረ፣ በቤቱ በረከት የሞላበት፣ በደጁም ድሃ የማይራብበት ባለጸጋ ነበር። አሁን ግን የዓለም ክብር እንደ ጠዋት ጤዛ በነነች። ሀብቱ ተዘረፈ፣ ቤቱ ባዶ ሆነ፣ ልጆቹ በሞት ተነጠቁ። በመጨረሻም ስጋው በክፉ ቁስል ተወሮ ከከተማ ወጣ ብሎ በሚገኝ የቆሻሻ መጣያ አመድ ላይ ለመቀመጥ ተገደደ። ሐዘንን እንደ ልብስ። ኢዮብ መከራው ሲበረታበት መጎናጸፊያውን ቀደደ፣ ራሱንም ተላጨ። ይህ የጥልቅ ሐዘኑ መግለጫ ነበር። ነገር ግን በዚያ በአመድ ላይ ተቀምጦ
በሸክላ ገል ራሱን እያከከ ለዓለም ድንቅ የሆነውን መዝሙር ዘመረ። ያ አመድ ለኢዮብ መከራው መገለጫ ሳይሆን ለታማኝነቱ አዲስ ዙፋን ሆነ። በዚያ መራራ ጨለማ ውስጥ ሆኖ የተናገራት ቃል እስከ ዛሬ በሰማይና በምድር ያስተጋባሉ። ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። እነዚህ ቃላት ተራ ቃላት አልነበሩም። ይልቁንም ሰው ካለው ንብረት በላይ መሆኑን ያረጋገጠበት፣ ፈጣሪውን የሚወደው ስለ ስጦታው ሳይሆን ስለ ሰጪው መሆኑን የመሰከረበት፣ በሰማይ ለሚከራከረው ከሳሽ የተሰጠ የማይታጠፍ ምላሽ ነበሩ። ኢዮብ በአመድ ላይ ተቀምጦ ሳለ ከዙፋን ላይ ካሉ ነገስታት በላይ የከበረ መንፈሳዊ ግርማ ነበረው። ዓለም ተሸነፈ ስትለው እርሱ ግን አመለጥኩ አለ። በአመድ ላይ መውደቁ ውርደት ሳይሆን በፈጣሪ ፊት እውነተኛውን የህይወት መሰረት የማግኘት ጉዞ ነበር። ይህ ታሪክ ዛሬም ድረስ መከራ ላቆሰላቸው ሁሉ ትልቅ ትምህርት የሚሰጥ፣ እውነተኛው ማንነት የሚለካው በያዝነው ሀብት ሳይሆን ባጣነው ጊዜ በምንሰጠው ምላሽ መሆኑን በደማቅ ቀለም ያስተምረናል። ኢዮብ በአመድ ላይ ወድቆ ሳለ ሶስቱ ጓደኞቹ ኤልፋዝ፣ በልዳዶስና ሶፋር ሊያዩት መጡ። መጀመሪያ መከራው ታላቅ እንደሆነ አይተው ለ7 ቀን ለ7 ሌሊት በዝምታ አብረው ተቀመጡ። ነገር ግን ዝምታው ተሰብሮ ንግግር ሲጀምር ማጽናኛው ወደ ክስ፣ ርህራሄው ወደ ፍርድ ተቀየረ። ጓደኞቹ በወቅቱ በነበራቸው ጠባብ አመለካከት እግዚአብሔር ጻድቁን አይቀጣም፣ ስለዚህ አንተ መከራ የጸናብህ በድብቅ የሰራው ኃጢአት ምክንያት ነው የሚል ድምዳሜ ላይ ደረሱ። ቃላቶቻቸው ለኢዮብ ከቁስሉ በላይ አሳማሚ ነበሩ። ኤልፋዝ ንጹሕ ሆኖ የጠፋው ማን ነው በማለት የኢዮብን ቅንነት ተጠራጠረ። በልዳዶስ ልጆች ስለበደሉን የጠፉት በማለት የኢዮብን የልብ ስብራት ይበልጥ አቆሰለው። ሶፋር ከበደልህ ይልቅ እግዚአብሔር ያነሰ ቅጣት ሰጥቷል በማለት በኢዮብ ላይ ፈረደበት። ኢዮብ ግን በእነዚህ ቃላት አልተሸነፈም። በህመሙና በለቅሶው መካከል ሆኖ እንዲህ ሲል ተከራከረ። የሚረታኝ ምስክር በሰማይ አለ። ኢዮብ ራሱን ንጹሕ ለማድረግ የሞከረው በትዕቢት ሳይሆን በእውነታ ላይ ቆሞ ነበር። በጓደኞቹ ወቀሳና በፈጣሪው ዝምታ መካከል ተቀጥቅጦ ሳለ ሰው ለምን ይሰቃያል ለሚለው ጥያቄ መልስ ባይኖረውም አምላኩ ግን ፈራጅ ብቻ ሳይሆን መድኃኒት እንደሆነ ያምን ነበር። ከአእምሮ በላይ የሆነ ተስፋ። በዚህ ምዕራብ ኢዮብ ያሳየው እምነት ድንቅ ነው። በአንድ በኩል ለሞት እየተመኘ ይጮሃል፣ በሌላ በኩል ደግሞ የማይናወጥ ተስፋውን እንዲህ ሲል ይገልጻል። የሚቤዠኝ ሕያው የሆነ በመጨረሻም በምድር ላይ እንዲቆም አውቃለሁ፣ በሥጋዬም እግዚአብሔርን አየዋለሁ። ይህ የቃላት ጦርነት የሚያሳየው ሰዎች በመከራ ጊዜ ሊፈርዱብኝ ቢችሉም እውነተኛው ዳኛ ግን በልባችን ያለውን ቅንነት የሚያውቀው ፈጣሪ መሆኑን ነው። ኢዮብ በሰዎች ፊት ተሸነፈ፣ በቃላት ተረታ፣ ነገር ግን በውስጣዊ ሰውነቱ ከአእምሮ በላይ በሆነ ረቂቅ ተስፋ ጸንቶ ቆመ። ይህ መለኮታዊ ምላሽ ተብሎ የሚጠራው የታሪኩ መደምደሚያ፣ የሰው ልጅ ጥያቄና የእግዚአብሔር ግርማ የተገናኙበት ታላቅ ምዕራፍ። ኢዮብና ጓደኞቹ በቃላት ጦርነት ደክመው ጥያቄዎቻቸው አየር ላይ ተንጠልጥለው ሳለ ድንገት ሰማዩ ተከፈተ። እግዚአብሔር የመለሰው በለሰለሰ ድምፅ ሳይሆን በአውሎ ነፋስ ውስጥ ሆኖ ነበር። ይህ አውሎ ነፋስ የሰው ልጅን ግምት የሚያባርር፣ ትዕቢትን የሚያፈርስና መለኮታዊ ኃይልን የሚገልጽ ነበር። ፈጣሪ ለኢዮብ የሰጠው ምላሽ ለምን ተሰቃይህ የሚል
ቀጥተኛ ማብራሪያ አልነበረም። ይልቁንም ኢዮብን ወደ ፍጥረት ዓለም ሰፊ ምስጢር ይዞት በረረ። እግዚአብሔርም እንዲህ ሲል ጠየቀው፣ ምድርን ስመሰርት አንተ የት ነበርክ? ለባህር ከዚህ አትለፊ ብሎ ድንበር ያበጀላት ማን ነው? የንጋትን ኮከብ የምታወጣ የከዋክብትን ሰረገላ የምትመራ አንተ ነህን? እግዚአብሔር ስለ አንበሶች አደን፣ ስለ በረሃ አህዮች ነጻነትና ስለ ግዙፉ በሄሞትና ሌዋታን አስደናቂ ተፈጥሮ በመዘርዘር ዓለም በሰው ልጅ አመክንዮ ብቻ እንደማትመራ ሳየው። ኢዮብ የራሱን ሲቃይ ብቻ ሲመለከት፣ ፈጣሪ ግን መላውን ፍጥረት በጥበብና በጥንቃቄ እንደሚመራ አስገነዘበው። ኢዮብ በመለኮታዊ ግርማው ፊት ሲቆም ለካባውና ለጽድቁ የነበረውን ሙግት ሁሉ እንደ ጉም በነነ። የሰው ልጅ ዕውቀት በፈጣሪ ጥበብ ፊት ቅንጣት ታክል መሆኑን ተረዳ። በዚህ ጊዜ ታሪካዊውን ንስሐ እንዲህ ሲል ገለጸ። እነሆ እኔ ታናሽ ነኝ፣ ምን ብዬ እመልስልሃለሁ? እጄን በአፌ ላይ ጭናለሁ። ቀድሞ በጆሮ ሰምቼ ነበር፣ አሁን ግን በዓይኔ አይቻለሁ። ኢዮብ መከራውን የረሳው መልስ ስላላገኘ ሳይሆን ፈጣሪውን ስላየ ነው። በጆሮ መስማት የሃይማኖትና የልማድ ነበር፣ በዓይን ማየት ግን የግል ግንኙነትና የውስጥ ብርሃን። ኢዮብ በአውሎ ንፋስ ውስጥ ያገኘው ትልቁ በረከት ከሲቃዩ መፈወስ ሳይሆን በፈጣሪ ማረፍና ለሰው ልጅ አእምሮ የማይገባውን ሰላም ማግኘት ነበር። ይህ ታሪክ እንደሚያስተምረን በሕይወታችን ለምን ብለን ለምንጠይቃቸው ጥያቄዎች ሁሉ መልስ ባናገኝም ሁሉን የሚገዛው እግዚአብሔር ግን ከጥያቄዎቻችን በላይ ታላቅ መሆኑንና በእጆቹም ውስጥ ደህንነት እንዳለን ነው። ከጻድቁ ኢዮብ በረከት ረድኤት ያሳትፈን በእውነት። የክርስቶስ ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ቪዲዮውን ላይክ፣ ሰብስክራይብ በማድረግ የቅዱሳንን ሕይወታቸውን፣ ታሪካቸውን ወደ እናንተ የምናደርስ መሆኑን እንገልጻለን።